ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። አንዳንዴን እንደዚህ እኮ ነው በተለይ እንነጋጋሰል በከንቱ መጨነቅ ማልቀስ ሰማዩ ጉመስክምስ ግድ እንደ መስቀል ቻለው ይቻላል ሁሉም በጌታ እምባዬን ካይኔ አብሰዋል ይመጣል የማታ ማታ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል ብመሽል ለኔ ቀናለ አቤት አለው ነገር አንዳንዴን እንደዚህ እኮ ነው በተለይ ነጋጋሴ በከንቱ መጨነቅ ማልቀስ ሰው አይኑ ጉም እንኳንስ አድርገኝ ጌታዬ ብሉ ሰው እኔ ደካማኝ ልቤ የሚናፍቀው እንዲህ ያለ ነው የሚገኘው ውስጤ ኢየሱስ ክርስቶስ መብልና መጠጤ ኃጢአተኛው ድንኳን ወዳጄ ቆመው እንግዲህ የለም ብለን እንፈልግሃል አንተ ስላለኸኝ አልፏል መከራዬ ለእኔ ያደረገው ቲክቶክ ለመሆኑ በቲክቶክ ገንዘብ ማግኘት ይቻላል? በአመት ከ2 ሚሊዮን ብር በላይ የሚያገኙ ቲክቶከርና ዩቲዩበሮች የንግድ ስራ ገቢ ግብር ለቲክቶክና ዩቲዩብ ካሉ የማህበራዊ ሚዲያዎች መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ሕግ ተዘጋጀ። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰሮችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። ኢትዮጵያ ውስጥ ጥቂት ለሚባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ሕግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወር በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚገኝ አንድ ግለሰብ ወይንም ድርጅት ግብር መክፈል እንዳለባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚለው ዝርዝር ውስጥ ደግሞ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶች እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮች ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። የድምጽ ማስተላለፊያ ወይም ፖድካስትና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላት እዚህ ውስጥ እንደሚካተቱ አዋጁ ያስረዳል። ግብሩ የሚከፈለው እነዚህ ግለሰቦች ወይንም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውንም ገቢ ላይ እንደሆነ ተጠቅሷል። ይህ ገቢ በጥሬ ገንዘብ ወይንም በአይነት የሚገኝ ሊሆን እንደሚችልም ያስገነዝባል። ማስታወቂያዎችና ስፖንሰሮች እንዲሁም የገንዘብ ስጦታዎችና የብዙሃን የገንዘብ ማሰባሰብ ከሚከፈልባቸው የገቢ ምንጮች መካከል ተጠቅሷል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው ዕቃዎች ወይንም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስምምነቶችና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል።
ግብር ከሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆነ የተገለጸው ደግሞ አሁን በተዘጋጀው የገቢ ግብር ረቂቅ ደንብ ነው። ከዲጂታል ይዘት ፈጠራ የሚገኝ ገንዘብ የንግድ ስራ ገቢ እንደሆነ ተቆጥሮ ግብር እንዲጣልበት የሚያስገድዱ 3 ሁኔታዎች ረቂቁ ላይ ተቀምጠዋል። የመጀመሪያው ሁኔታ ከይዘት ፈጣሪዎቹ አመታዊ ገቢ ጋር የሚያያዝ ነው። የይዘት ፈጣሪው የአመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ የግብሩ እንደ ንግድ ስራ ገቢ ተቆጥሮ ግብር ይከፈልበታል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነም የንግድ ስራ ገቢ ግብር እንዲከፍል ይገደዳል። ይዘት ፈጣሪዎች በዚህ ግብር ውስጥ እንዲካተቱ የሚያደርገው ሌላው ሁኔታ ደግሞ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይንም ተንቀሳቃሽ ወጪ ያለው ከሆነ የሚል ነው። ይዘት ፈጣሪዎች በአመት ከ2 ሚሊዮን ብር በታች የሆነ ገቢ ማግኘታቸው ወይንም እንደ ድርጅት አለመቋቋማቸው ከገቢ ግብር ነፃ አያደርጋቸውም። እነዚህ ሁኔታዎች የማያሟሉ ከሆነ ሌሎች ገቢዎች በሚል ምድብ ውስጥ ገብተው ከጠቅላላ ገቢያቸው 15% የመክፈል ግዴታ እንደሚኖርባቸው ባለፈው አመት ለጸደቀው አዋጅ የተዘጋጀው ማብራሪያ ላይ ተገልጿል። የንግድ ስራ ገቢ ግብር የሚለው ምድብ ውስጥ የሚገቡ ይዘት ፈጣሪዎች ከገቢ መረጃና መዝገቦች ጋር የተያያዙ ግዴታዎች በአዲሱ ረቂቅ ሕግ ይጣልባቸዋል። ይዘት ፈጣሪዎቹ ከሀገር ውስጥ ሆነ ከውጭ ምንጮች በአይነትም ሆነ በጥሬ ገንዘብ ያገኟቸው ገቢዎች የተመለከተ ትክክለኛና የተሟላ የሂሳብ መዝገብ መያዝ ይኖርባቸዋል። በዚህ የሂሳብ መዝገብ ውስጥ ከማስታወቂያዎች፣ ከስፖንሰሮች፣ ከደንበኝነት ምዝገባዎችና ሌሎች ምንጮች የተገኘ ገቢ የሚያሳዩ መግለጫዎች ማካተት እንደሚኖርባቸው ረቂቁ ዘርዝሯል። ይህ መግለጫ ከዲጂታል አገልግሎት መድረኮች የተገኘ መሆን እንዳለበትም አክሏል። ከስፖንሰሮችና ከማስታወቂያዎች አቅራቢዎች ጋር የተደረጉ ስምምነቶች እንዲሁም ክፍያዎች መቀበልን የሚያሳዩ የባንክ መግለጫዎች የሚሉትም በሂሳብ መዝገቡ መስፈር ካለባቸው መረጃዎች ውስጥ ናቸው። በጥሬ ገንዘብ ክፍያ ምትክ የተገኙ ዕቃዎች ወይም አገልግሎቶችና ግምታዊ የገበያ ዋጋዎች በመዝገባቸው የመያዝ ግዴታም በረቂቁ ሕጉ ይጣልባቸዋል። ለሚኒስትሮች ምክር ቤት ቀርቦ መጽደቅ ያለበት ይህ ረቂቅ ደንብ እስካሁን ድረስ ከታክስ ስርዓቱ ውጪ ሆነው የቆዩትን ይዘት ፈጣሪዎች ለመጀመሪያ ጊዜ ወደ መደበኛው የግብር አሰራር የሚያስገባ ነው። ብሩክ ኒውስ በሚል ስም ቲክቶክ ላይ መረጃዎችን አሳጥሮ በማቅረብ የሚታወቀው ብሩክ ጫላ ይህንን መረጃ ሲጠብቀው የነበረ እንደሆነ ለቢቢሲ ተናግሯል። መንግስት ይህንን ጉዳይ እንዴት ሊያስፈጽመው ይችላል የሚለውን ጉዳይ ነበር ያልተረዳውት የሚለው ብሩክ በዚህ የተነሳ የሚመጡለትን የማስታወቂያ ስራዎች አስቀድሞ በመደበኛው መስመር ውስጥ ማስገባቱን ገልጿል። በግሌ የተለያዩ የማስታወቂያ ስራዎችን እሰራለሁ። ይህንን በምሰራበት ሰዓት ቀጥታ የማስታወቂያ ፍቃድ ነው ያወጣሁት። ይሄ ነገር እንዴት ይዳኛል የሚለው ወደኛ መምጣቱ ስለማይቀር የማስታወቂያ ፍቃድ አውጥቼ ነበረ እየሰራው የነበረው ሲል አስቀድሞ የወሰደውን እርምጃ አስረድቷል። የማህበራዊ ሚዲያ ይዘት ፈጣሪዎች ማህበርን ለመቋቋም እየተንቀሳቀሱ ካሉ መስራቾች አንዱ የሆነው ብሩክ እንደሚገልጸው የማህበራዊ ሚዲያ ስራዎች አገራችን ላይ ካለው የስራ እድል አንጻር ጥሩ ገቢ ያስገኛል። የተቋማትን ምርትና አገልግሎት ማስተዋወቅ እንዲሁም በቀጥታ ስርጭት ወይም ላይቭ ወቅት የሚሰጡ ወደ ገንዘብ የሚመነዘሩ ጊፍቶች ቲክቶክ ላይ ገቢ ከሚያስገኝባቸው መንገዶች መካከል እንደሆኑ ይጠቅሳል። በይዘት ፈጠራ ገቢ እያገኙ ያሉ ወጣቶች እዚህ ደረጃ ላይ የደረሱት ስራ በሌለበት ከባቢ ውስጥ ሆነው እነዚህን የማህበራዊ ሚዲያ መድረኮች በመጠቀም እንደሆነ ያስረዳል። ብሩክ የዲጂታል ይዘት ፈጣሪዎች ወደ ግብር ስርዓቱ መግባታቸውን የሚደግፈው ጉዳይ ቢሆንም በረቂቁ ላይ በመነሻነት የተቀመጠው የ2 ሚሊዮን ብር አመታዊ ገቢ በጣም ትንሽ ነው የሚል ምልከታ አለው። የማህበራዊ ሚዲያ ይዘት ፈጣሪዎች ደረሰኝ የማያገኙባቸውና እንደ ወጪ የማይቆጠሩ ተያያዥ ወጪዎች እንዳሉባቸውም ተናግሯል። በየትኛው ሚዲያ ላይ የሚንቀሳቀስ ይዘት ፈጣሪ በጣም ብዙ የሚባሉ ወጪዎች አሉበት። ከክሬቲቪቲ አንጻር ተከታዮችን የሚገነባው በጣም ብዙ ስራዎች ሰርቶ ነው። 2 ሚሊዮን በጣም ትንሽ ነው ብሏል።
ምናልባት ከፍ ብሎ በአመት ከ5 ሚሊዮን ብር በላይ የሚያገኙ ሰዎች የግብር ስርዓቱ ውስጥ ቢገቡ ባይነኝ ሲል የተሻለ የሚለውን አማራጭ ጠቁመዋል። ውድ አድማጭ ተመልካቾቻችን ለዛሬ ይዘነው የቀረብነው ይህንን ይመስላል። እስከዚህ ሰዓት ስላዳመጣችሁን ከልብ እናመሰግናለን። ሁሌም እንደምንለው ለሀገራችን ሰላም ፍቅርን ተመኘን። መልካም ጊዜ ይሁንላችሁ። በኃጢአተኛው ድንኳን ቅዱሱ ቆመ ልጄ የት ነህ ብለን እንፈልግሃል አንተ ስላለኸኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታ ከኃጢአተኛው ድንኳን ቅዱሱ ቆመሃል ልጄ የት ነው ብለን እንፈልግሃል አንተ ስላለኸኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታ አንተ ስላለኸኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታ በዲት ተሳዮም ነበሜ ሴቶ ነሆልቼ ሴቶ ነሆ እንኳንስ አርገኸኝ ጌታዬ ሙሉ ሰው እንዲሁም ይህነው ልብ የሚናፍቀው የዘመን ሸክም ቀረ ጉስቁልና የጠፋውን ድሪም አግኝታልና ከኃጢአተኛው ድንኳን ቅዱስ ቆመ ልጄ የት ነው ብለህ እኔም ፈልግሃል አንተ ስላለኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ አንተ ስላለኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባርከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኸኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት ያንተ ቤት ያንተ ፊት መቆም ሰው አይደለሁ